ሰላም ሰላም እንዴት ናችሁ? ኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እንግሊዘኛን በቀላሉና በአጭር መንገድ እንድታነቡ የሚያስችላችሁን ነገር ነው ዛሬ ማስተምራችሁን። ካነበባችሁ ካወቃችሁ በደንብ ከያዛችሁ እንግሊዘኛ በጣም ቀላል ነው፣ ማንበብ ትችላላችሁ። ይህም ቪዲዮ ጨርሳችሁ ካያችሁት በእርግጠኝነት የምነግራችሁ ብቻ እናንተ የሚጠበቅባችሁ ይህም ቪዲዮ እስከ መጨረሻው ማየት ነው። ከዛ ደግሞ በመጨረሻ እንግሊዘኛን ማንበብ ነው ማለት ነው በቀላሉ። እንግዲህ መጀመሪያ የአማርኛ ፊደላትን ወደ እንግሊዘኛ ማወቅ ነው የሚጠበቅብን ማለት ነው። ሰው ከመጀመሪያው ስንጀምር ይቺ ማነች? ይቺ ሀ ነች። ሀ የሀ አናባቢ ማነች? ተነባቢ ማነች? ኤች ነች። ኤች ኤ ሀ ስንል ኤች ኤ። እሺ ሁ ስንልስ? ሁ ስንል ማነች? ሁ ለማለት ኤች ዩ ኤች ዩ። ሂ ስንል ማን ይሆናል? ኤች አይ። ሀ ስንል ያው ሀ ስንል ማን ነው? መጀመሪያ ላይም ብያችኋለሁ። ማን ይሆናል? ኤች ኤ ኤች ኤ ሀ ስንል። ሄ ስንል ደግሞ ማን ይሆናል? ኤች አይ ኢ። ከዚህ ጋር ኤች አይ ኢ ሄ ስንል። ህ ስንል ማን ይሆናል? ኤች ብቻ ትሆናለች ማለት ነው። ኤች ብቻ። ሆ ስንል ኤች ኦ ያው ሆ ለማለት ኤች ኦ እንላለን ማለት ነው። ኤች ኦ። እሺ በመቀጠል ለ ስንል እንግዲህ በቀላሉ የምትለዩበትን መንገድ እነዚህን እንያቸውና የማሳያቸው ይሆናል። ለ ስንል ተነባቢዋ ማን ናት? ኤል ኢ ነው። ለ ለማለት ኤል ኢ ለ። ዘን ሉ ለማለት ማንን እንጠቀማለን? ሉ ለማለት ኤል ዩ። ከዚህ ጋር ኤል ዩ ሉ ብለን ለመጻፍ ማለት ነው። ኤል ዩ ብሎ ለመጻፍ ሉ ለማለት ኤል ዩ። ሊ ለማለት ሊ ስንል ኤል አይ እንጠቀማለን። ዘን ላ ስንል ኤል ኤ ይሆናል ማለት ነው። ኤል ኤ ላ ስንል። ሌ ስንል ደግሞ ማን እንላለን? ኤል አይ ኢ ይሆናል ማለት ነው። ኤል አይ ኢ። ል ስንል ኤል ብቻ። ስድስተኛ ፊደሎች ምንም አናባቢ አያስፈልጋቸውም ማለት ነው። ሎ ስንል ኤል ኦ ይሆናል። አሁን ተመሳሳይ የሆነ የሚያደርጋቸው አለ። የአንደኛ ፊደሎች የሁለተኛ ፊደሎች ምንድን ነው የሚለውን እስቲ እናንተም በራሳችሁ እያሰባችሁት አሁን አሳያችኋለሁ። በሚቀጥለው መን እንያትና ይቺ ማነች? መ ነች። የመተነባቢ ደግሞ ማነች? ኤም ነች። ኤም ኢ መ ስንል። ሙ ስንልስ ማነች? ማን ትሆናለች? ኤም ዩ ሙ ስንል። ሚ ስንል ማን ትሆናለች? ኤም አይ ሚ ስንል ኤም አይ። ማ ስንል ደግሞ ማን ትሆናለች? ማ ለማለት ኤም ኤ። ሜ ለማለት ይኸው ሜ ለማለት ማን እንጠቀማለሁ? ኤም አይ ኢ ም ለማለት ኤም ብቻ። ይኸው ም ስል ኤም ብቻ ለማለት። ሞ ስል ማን እንጠቀማለሁ? ሞ ኤም ኦ እንጠቀማለሁ። አሁን ከዚህ ላይ ማወቅ እንድትይዙ የምፈልገው ነገር አንድ ነገር አለ። እሱ ምንድን ነው? የአንደኛ ፊደሎች የሆነ ተመሳሳይነት የሚያደርጋቸው ነገር አለ። የሁለተኛ ፊደሎችም እንዲሁ በተመሳሳይ ማለት ነው። አሁን የሁለተኛ ፊደሎች ላሳያችሁ።
የሚለዩ በምንድን ነው? በአናባቢ ወይም በአናባቢ ነው። ማለት በተነባቢ ይኸው በዚች የሁለተኛ ፊደሎች አናባቢያቸው ዩ ነች። ይኸው ዩ ነች። ሉ ስትሉም ዩ ነች ይባቸው። ሙ ስትሉም ዩ ነች። ስለዚህ የሁለተኛ ፊደሎች አናባቢ ሁሌም ቢሆን ምን ይሆናል ማለት ነው? ዩ ዩ ነው የሚሆን። የአንደኛ ፊደሎች ደግሞ ምንድን ነው? ኢ ናት። የመጀመሪያ ፊደሎች አናባቢ ኢ ነች። ያው ለ ስትሉ ኢ ነች። ሀ ላይ ትለያለች። ምክንያቱም አራተኛዋ ሀም ኤ ስለሆነች። ለ ስትሉ ኤልኢ፣ መ ስትሉ ኤምኢ። የመጀመሪያ ፊደል አናባቢ ማን ይሆናል ማለት ነው? ኢ ነች የመጀመሪያ ፊደል። በዚህ በቀላሉ መያዝ ትችላላችሁ። የሶስተኛ ፊደሎችን አናባቢ ስናይ ደግሞ ምን ይሆናል? አይ ነች። አናባቢያቸው አይ ነች። ተነባቢ ብቻ ነው የሚለይ። ያው ላሳያችሁ። አሁን ለነዚህ ሙሉ አይ ነች። ያው ሂ ሲል ኤች አይ፣ ሊ ሲል ኤል አይ፣ ያው ሚ ሲል ኤም አይ አይ ነው የሚሆነው። ስለዚህ በቀላሉ በዚህ መንገድ ትለያላችሁ ማለት ነው። በቀላሉ ወደ አራተኛ ፊደሎች ስንሄድ ደግሞ የአራተኛ ፊደሎች አናባቢ ማናት? ኤ ነች። ያው አራተኛ ፊደሎች ማለት እነዚህ ናቸው። አሁን ሀ ስትሉ አራተኛዋ ላይ ያው ኤ፣ ላ ስትሉ ያው ኤል ኤ፣ ማ ስትሉ ኤም ኤ። ይህ ማለት ምን ማለት ነው? የአራተኛ ፊደሎች አናባቢ በሙሉ ኤ ነው። አምስተኛስ ማን ነው? አምስተኞችም ልክ እንደዚህ ተመሳሳይ ናቸው። አንዱን ከያዛችሁት አንዱን በቀላሉ ትይዙታላችሁ። የአምስተኞች ደግሞ ያው እነዚህ ናቸው። አምስተኛ ፊደሎች ማለት አናባቢያቸው ማን ነው? ኤች ኤ አይ ኢ። ያው ከዚህ ጋር ሌ ሲል አይ ኢ፣ ሜ ሲል አይ ኢ ነው። አይ ኢ አናባቢያችን ማን ነው? አይ ኢ ነው። የአምስተኛ ፊደሎች አናባቢ አይ ኢ ነው። ስድስተኛ ደግሞ አናባቢ የላቸውም፣ ተነባቢ ብቻ ነው። ያው ኤች ነች የላትም። ል ስትሉም ኤል ብቻ ነች፣ አናባቢ የላትም። ም ስትሉም ኤም ብቻ ነች፣ ኤም ብቻ ነች። የስድስተኛ ፊደሎች አናባቢ የላቸውም ማለት ነው። ሰባተኛ ፊደሎች ደግሞ ኦ ነው የሚሆን አናባቢያቸው፣ ኦ ነው የሚሆነው። ያ ማለት ያው ሰባተኛ ፊደሎች ማለት እነዚህ ናቸው። ኦ ስትሉ ይኸው ኤች ኦ፣ ሎ ስትሉ ኤል ኦ፣ ሞ ስትሉ ኤም ኦ ይሆናል ማለት ነው። ኤም ኦ። ስለዚህ በቀላሉ በዚህ መንገድ ትለያለ። ለሁሉም ነው። አሁን ለእነዚህ መሰረት አድርጌ የነገርኳቸው ለሶስቱ ፊደሎች ነው። ነገር ግን የሚያገለግላችሁ ለሁሉም ለአጠቃላይ ለአማርኛ ፊደሎችን የአንደኛ፣ ሁለተኛ፣ ሰባተኛ አናባቢያችሁ ሁሉም በዚህ መንገድ ነው የሚሄዱ። ይህም መንገድ ከያዛችሁ ባጭሩ በቃ እንግሊዘኛ አንብባችኋል ማለት ይቻላል ማለት ነው። ይህም ቪዲዮ ስጨርሱ ካስታወሳችሁ እንግሊዘኛን ማንበብ ቻላችሁ ማለት ነው። ወደሚቀጥለው ስንሄድ በመጀመሪያ እነዚህን ላሳያችሁ። አናባቢዎች የሀ ኤች ነች፣ ተነባቢዎች የለ ኤል ነች፣ የመ ኤም ነች። ተነባቢዎችን መሸምደድ ያስፈልጋል ማለት ነው። ወደ እነዛኞች ከማለፍ ቤት እሺ፣ ወደ ቀጣዮች ስንሄድ ደግሞ ሰ ለማለት ማናት? ያው ሰ ይቺ ሰ ናት አይደለ? ሰ ለማለት ኤስ ኢ፣ ሱ ለማለት ኤስ ዩ፣ ሲ ለማለት ኤስ አይ። ኤስ አትቀየርም ለሰ ቤተሰብ። ሳ ለማለት ኤስ ኤ፣ ሴ ለማለት ያው ኤስ አይ ኢ። ስ ለማለት የስድስተኛ ፊደሎች የላቸውም ብያችሁ አይደለም? ስ ኤስ ብቻ። ሶ ለማለት ኤስ ኦ፣ ኤስ ኦ ይሆናል ማለት ነው። ኤስ ኦ። እሺ፣ ከዚህ በመቀጠል ደግሞ የረ ተነባቢዋ ማነች? ተነባቢዋ አር ነች። ተነባቢዋን ካወቃችሁ አናባቢው ደግሞ የአንደኛ ፊደል ኢ ነች፣ የሁለተኛ ዩ ነች፣ የሶስተኛ አይ ነች የሚለው ማለት ነው። ረ ለማለት ይኸው ረ አር ኢ፣ ይኸው አር ኢ። ሩ ለማለት አር ዩ፣ አር ዩ። ሪ ለማለት
አር አይ ያው አር አይ ራ ለማለት ምን ይሆናል? አር ኤ አር ኤ ሬ ለማለት ምን ይሆናል? አር አይ ኢ ምክንያቱም የአምስተኛ ናት። አይ ኢ ር ስንል ስድስተኛ አር ብቻ ተነባቢ ብቻ ይሆናል ማለት ነው። አር ሮ ስንል ደግሞ ምን ይሆናል? አር ኦ ኦ ለምን ሆነ? ሰባተኛ ነው ማለት ነው። አር ኦ አር ኦ። እሺ በዚህ መንገድ መያዝ በቀላሉ ትችላላችሁ። ዘን ወደ ቀጣዩ ስናልፍ እቺ ማነች? ሸ አይደለች? ሸ ሸ ለማለት የሸ ተነባቢ ሁለት ናቸው። ኤስ ኤች ኢ ኤስ ኤች ኢ የሸ ተነባቢ ሁለት ናቸው። ማናማን? ኤስ እና ኤች። ሸ ሸ ለማለት ኤስ ኤች ኢ፣ ሹ ለማለት ኤስ ኤች ዩ፣ ሺ ለማለት ኤስ ኤች አይ፣ ሻ ለማለት ኤስ ኤች ኤ፣ ሼ ለማለት ማን ይሆናል? ኤስ ኤች አይ ኢ፣ ሺ ለማለት ኤስ ኤች ብቻ ማለት ነው። ኤስ ኤች ብቻ። ሾ ለማለት ኤስ ኤች ኦ። ለምን ኦ የሆነ? ምክንያቱም ኦ የሰባተኛ ፊደል አናባቢ ነች ማለት ነው። ኦ ኤስ ኤች ኦ። እንደዚህ እያደረጋችሁ ምነው እናንተ የሚጠበቅባችሁ የአንደኛ ፊደል አናባቢ ማን ነው፣ የሁለተኛ፣ የሶስተኛ፣ አራተኛ የሚለውን እስከ ሰባተኛ መያዝ። ከዛ ደግሞ የፊደሏ አናባቢ ተነባቢ ማን ነው የሚለውን ካወቃችሁ ከዛ በኋላ በጣም ቀላል ነው። የሚጠበቅባችሁ የአንደኛ የሁለተኛ አናባቢ ማወቅ፣ የፊደሏን ተነባቢ ማወቅ። አሁን ለረ ቤተሰቦች አር ነች ሙሉ፣ ለሰ ኤስ ነች፣ ለሸ ደግሞ ኤስ ኤች ነች። ከዛ የአንደኛ ሲሆኑ የአንደኛዎችን አናባቢ፣ የሁለተኛ ሲሆኑ የሁለተኛዎችን፣ የሶስተኛ ሲሆኑ የሶስተኛዎችን እያደረጋችሁ ከሄዳችሁ በቀላል ታነባላችሁ ማለት ነው። ወደሚቀጥለው ስናልፍ ይቺ ማነች? ጠ ነች። ጠ ጠ ለማለት ኪው ኢ፣ ኡ ለማለት ያው ኪው ዩ፣ ቂ ለማለት ኪው አይ፣ ጣ ለማለት ኪው ኤ፣ ቄ ለማለት ኪው አይ ኢ፣ ቅ ለማለት ያው ቅ ስትሉ ኪው ብቻ ትሆናለች ማለት ነው። ኪው። ቆ ስትሉ ኪው ኦ፣ ኪው ኦ ይሆናል ማለት ነው። ኦ ስትሉ ቆ። እሺ ከዚህ በመቀጠል ደግሞ ቀጣይ ማነች? በ ነች አይደለ? በ ለማለት ያው በ ለማለት ማነች? ቢና ኢ፣ ያው ከዚህ ጋር ቢና ኢ። እሺ ቡ ስትሉስ? ቡ ስትሉ ቢና ዩ፣ ቢና ዩ። ቢ ስትሉ ቢና አይ። ባ ስትሉ ቢና ኤ። ቤ ስትሉ ቢ አይ ኢ። ብ ስትሉ ቢ ብቻ፣ ቢ ብቻ ማለት ነው። ቦ ስትሉ ቢ ኦ። አያችሁ ሁሉም አልተቀየሩም። ቢ የበ ተነባቢ ቢ ነች፣ እስከ መጨረሻው አትቀየርም። የአንደኛ የሁለተኛ ያልኳችሁም ልክ በዚያው ባልኳችሁ ነው የሚሄዱት። የአንደኛ የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኤ እያለ ይቀጥላል። ያው እነዚህን ተደጋጋሚ ደግምላችሁ በዋናነት መያዝ ስላለባችሁ ነው። የግድ እነዚህን ከያዛችሁ ደግሞ ሌላው በጣም ቀላል ነው። በአጭር መንገድ መያዝ ትችላላችሁ። ከዚህ በመቀጠል ማን ነው? ቨ ነች። ቨ ስንል ቪ ኢ ነው። ቡ ስንል ማን ነው? ቪ ዩ ነው። ቪ ዩ። ቪ ስንል ማን ነው? ቪ አይ። ቪ ስንል ቪ አይ። ቫ ስንል ደግሞ ምን ይሆናል? ቪ ኤ። ቪ ኤ። ቬ ስንል ማን ይሆናል? ቪ አይ ኢ። ቭ ስንል ማን ነው? ቪ ብቻ ማለት ነው። ቪ። ቮ ስንል ማን ይሆናል?
ቪ ኦ ቪኦ ይሆናል ማለት ነው። ለበ እንደዚህ ነው። ቨ ለበ ተነባቢ ማነች? ቪ አንደኛ የሁለተኛ የሚለውን ደግሞ እንግዲህ ይህ የያዛችሁ መሄድ ይኖርባችኋል ማለት ነው። ከዚህ በመቀጠል ይች ማነች? ተ አይደለች? ተ ያው ተ ይች ነች። ተ ለማለት ማን ብዬ መጻፍ አለብኝ? ኢ ቱ ለማለት ማን ማለት አለብኝ? ቲ ዩ ቲ ለማለት ቲ አይ ታ ለማለት ቲ ኤ ቴ ለማለት ቲ ቲ ኤ ብቻ ቲ አይ ኢ ት ለማለት ቲ ብቻ ማለት ነው። ቶ ለማለት ቲ ኦ ምክንያቱም ሰባተኛ ነች። ቲ ኦ ቲ ኦ። እሺ ከዚህ በመቀጠል ደግሞ ማነች? ቸ ነች። ቸ ቸ ለማለት የቸ ተነባቢ ማናት? ሁለት ናቸው። ቅድም ላይ ሸ ላይ እንዳሳየዋቸው ሸ ላይ ኤች ነበር። አሁን ቸ ስንል ደግሞ ሲ ኤች ይሆናል ማለት ነው። ቸ ለማለት ሲ ኤች ኢ፣ ቹ ለማለት ሲ ኤች ዩ ቹ ሲ ኤች ዩ፣ ቺ ለማለት ሲ ኤች አይ፣ ቻ ለማለት ሲ ኤች ኤ፣ ቼ ለማለት ሲ ኤች አይ ኢ፣ ቺ ለማለት የስድስተኛ ፊደል ነች። ሲ ኤች ብቻ አናባቢ የላቸውም፣ ተነባቢ ብቻ ናቸው። ቾ ስንል ደግሞ ምን ይሆናል? ሲ ኤች ኦ ይሆናል ማለት ነው። ሲ ኤች ኦ ምክንያቱም ኦ የሆነች የሰባተኛ ፊደል አናባቢ ኦ ነች ማለት ነው። ኦ ሲ ኤች ኦ ማለት ሲ ኤች ኦ። ዘን ወደ ቀጣዩ ስንሄድ ደግሞ ማነች? ወደ ቀጣዩ ስናልፍ ይቺ ማነች? ነ ነች። ነ ይቺ ነ ለማለት ማን እንላለን? ኤን ኢ። ኑ ስንል ኤን ዩ፣ ኑ ስንል ኤን ዩ። ኒ ስንል ኤን አይ፣ ና ስንል ኤን ኤ፣ ኔ ስንል ኤን አይ ኢ፣ ን ስንል ምን ይሆናል? ኤን ብቻ። ን ስንል ኤን ብቻ። እሺ ኖ ስንል ምን ይሆናል? ኤን ኦ። ኖ ለማለት ኤን ኦ እንጠቀማለን ማለት ነው። ኤን ኦ። ስለዚህ እያንዳንዳቸውን ምን የሚጠበቅባቸው እናንተ አናባቢና ተነባቢ ማወቅ። የነ ተነባቢ ማናት? የተቀረውን አናባቢ የአንደኛ የሁለተኛ የሚለውን ካወቃችሁ ሌላውን ማወቅ አይጠበቅባችሁም ማለት ነው። በቀላሉ መለየት ትችላላችሁ። እሺ ከዚህ በመቀጠል ደግሞ ይቺ ማነች? ኘ አይደለች? ኘ ለማለት ማን እንጠቀማለን? ጂኤን ኢ፣ ጂኤን ኢ። ኙ ስለማለት ደግሞ ማን እንጠቀማለን? ጂኤን ዩ፣ ኙ ስንል ያው ፊደሎች አናባቢዎች ብቻ ናቸው የሚቀየሩት። ኒ ስንል ጂኤን አይ፣ ኒ ስንል ጂኤን አይ። ኛ ስንል ደግሞ ማን እንጠቀማለን? ጂኤን ኤ፣ ኛ ስንል። ኘ ስንል ምን ይሆናል? ጂኤን አይ ኢ፣ ጂኤን አይ ኢ። ኝ ስንል ምን ይሆናል? ጂኤን ብቻ፣ ጂኤን ጂኤን። ኞ ስንል ጂኤን ኦ፣ ጂኤን ኦ፣ ጂኤን ኦ እንጠቀማለን ማለት ነው። እሺ እዚህ በመቀጠል ደግሞ አ ነች። አ ተነባቢ የላትም፣ ራሷ አናባቢ ናት። አሁን በአማርኛ ውስጥ ለራሱ አማርኛ አናባቢዎችን አያሳይም እንጂ አ አናባቢ ናት። ሰው
ለማለት ማንን እንጠቀማለን? ኤን እንጠቀማለን ማለት ነው። ለማለት ደግሞ ዩን እንጠቀማለን ማለት ነው። ለማለት አይን እንጠቀማለን ማለት ነው። አይ ያው ለማለት ያው መጀመሪያ ላይ ያልኳችሁ ነው። ኤ ነው። ለማለት ማን እንጠቀማለን? ኢን። ለማለት ኢን እንጠቀማለን ወይም ኢም አንዳንዴ የምንጠቀምበት ኬዝ ይኖራል። አይን እንጠቀማለን። ለማለት ያው ኦን እንጠቀማለን ማለት ነው። ኦን እንጠቀማለን። እሺ ከዚህ በመቀጠል ደግሞ ማነው ይኖረን? ነው አይደለ? ለማለት ማን እንጠቀማለን? ያው ለማለት ያው እቺ ከነች። ለማለት ኬ ኢ ሁ ለማለት ደግሞ ኬ ዩ ቺ ለማለት ኬ አይ ለማለት ኬ ኤ ኬ ለማለት ኬ ኢ አይ ኢ ለማለት ኬ ብቻ ማለት ነው። ምክንያቱም ስድስተኛ ነው። ኬ ብቻ። ሆ ስንል ደግሞ ማን እንጠቀማለን? ኬ ኦን እንጠቀማለን ማለት ነው። ኬ ኦን እንጠቀማለን። እሺ ወደሚቀጥለው ስናልፍ ወደሚቀጥለው ስናልፍ ይቺ ማነች? ወ ነች። ወ ለማለት ማን እንጠቀማለን? ደብሊው ኢ ወ ለማለት። ለማለት ደብሊው ዩ ዊ ለማለት ደብሊው አይ ለማለት ማን እንጠቀማለን? ደብሊው ኤ ዌ ለማለት ማን እንጠቀማለን? ደብሊው አይ ኢ ለማለት ደብሊውን ብቻ ማለት ነው። ለማለት ደብሊው ኦ እንጠቀማለን ማለት ነው። ደብሊው ኦ። እሺ አሁን ምን የተረዳችሁት ነገር በዋናነት ተነባቢዎች እንጂ አናባቢዎች የአንደኛው የሁለተኛው ላይ አይቀያየሩም። ለአንድ ፊደል ቤተሰብ ደግሞ አናባቢዋ አንድ ብቻ ናት ማለት ነው። ይህንን በደንብ ልትይዙ ይገባል። እሺ ዘ ለማለት ማነች? ዜድ ኢ ዙ ለማለት ማነት? ዜድ ዩ ዚ ለማለት ማን እንጠቀማለን? ዜድ አይ ዛ ለማለት ማን እንጠቀማለን? ዜድ ኤ ዜ ለማለት ማን እንጠቀማለን? ዜድ አይ ኢ ዝ ለማለት ዜድን ብቻ እንጠቀማለን ማለት ነው። ዜድ ዞ ለማለት ማን እንጠቀማለን? ዜድ ኦ እንጠቀማለን ማለት ነው። ዜድ ኦ። አሁን ለዘ አናባቢ ማነች? ተነባቢ ማነች? ዜድ ማለት ነው። ለዘ ዜድ ነች። ዠ ስንልስ ይቺ ማነች? ዠ አይደለች? ይቺ ዠ ስንል ዜድ ኤች ኢ ዡ ስንል ዜድ ኤች ዩ ይሆናል። ሺ ስንል ደግሞ ማን ይሆናል? ዜድ ኤች አይ ዣ ስንል ዜድ ኤች ኤ ዤ ስንል ምን ይሆናል? ዜድ ኤች አይ ኢ ዤ ለማለት ይኸው ዜድ ኤች አይ ኢ ዥ ስንል ምን ይሆናል? ዜድ ኤች ብቻ ማለት ነው። ዦ ስንል ዜድ ኤች አይ ኦ ነው። ዜድ ኤች ኦ ብቻ ዜድ ኤች ኦ ይሆናል ማለት ነው። ዜድ ኤች ኦ
እሺ ከዚህ በመቀጠል ደግሞ ይቺ ማነች? የ ነች። የተነባቢ ማነች? ዋይ ነች። የ ስንል ዋይ ኢ፣ ዩ ስንል ዋይ ዩ፣ ያው ዋይ ዩ፣ ይ ስንል ሶስተኛዋ ዋይ አይ፣ ያ ስንል ምን ይሆናል? ዋይ ኤ፣ ዋይ ኤ ይሆናል። የ ስንል ዋይ አይ ኢ፣ ይ ስንል ዋይ ብቻዋ ማለት ነው። ዋይ ስድስተኛ ፊደል ስለሆነች አይኖራትም እና ዮ ስትሉ ሰባተኛ ዋይ ኦ ይሆናል ማለት ነው። ዋይ ኦ። ስለዚህ አሁን በተደጋጋሚ የምነግራችሁ ነገር ምንድን ነው? በደንብ እንድትይዙት አንደኛ፣ ሁለተኛ፣ ሶስተኛ የሚለውን ነገር በቃ መርሳት የለባችሁም ማለት ነው። አሁን እነዚህ ሙሉ እዩዋቸው። አናባቢዋ ዋይ፣ ተነባቢዋ ዋይ ነች። የአንደኛዎች የሁለተኛ የሚለው ደግሞ ተመሳሳይ ናቸው። አሁን የሶስተኛ ፊደሎችን አናባቢ ስታዩ በዚህ ተራ ምንም የሚለያቸው ነገር የለም። አይ ነው። እንደዚህ ስትሄዱ ደግሞ ተነባቢዎች ተመሳሳይ ይሆናሉ ማለት ነው። ይህንን በደንብ ለይታችሁ ልታውቁ ይገባል። ይህን ካወቃችሁ ቀላል ነው፣ ታነባላችሁ ማለት ነው። ሰው ይቺ ከዚች ጋር ማለች? ደ ነች። ደ ለማለት ዲኢ ነች። ዲኢ። ዱ ለማለት ዲዩ፣ ዲ ስንል ደግሞ ቢአይ ናት። ዳ ስንል ምን ይሆናል? ዲኤ፣ ዲኤ ነች። ዲኤ። ዴ ስንል ምን ይሆናል? ዲአይኢ፣ ዲአይኢ። ድ ስንል ምን ይሆናል? ዲ ብቻ ማለት ነው። ዲ ብቻ፣ ዲ። ዶ ስንል ምን ይሆናል? ዲኦ፣ ዶ ስንል ዲኦ እናደርገዋለን። ስለዚህ የደ ተነባቢ ማነች? ዲ ነች ማለት ነው። ዲ ተነባቢ መያዝ ይኖርባቸዋል። የደ ዲ ነች። ከዚህ አንደኛ የሁለተኛ የሚለውንም በዛው በተጨማሪ ልታውቁት ይገባል ማለት ነው። ሶ ይቺ ማነች? ይችኛዋ ማነች? ጀ አይደለች? የጀ ተነባቢ ጀ ነች። ጀ ለማለት ጀ ኢ፣ ጁ ለማለት ምን ይሆናል? ጁ ለማለት ጀ ዩ፣ ጀ ዩ። ጂ ለማለት ምን ይሆናል? ጀ አይ። ጃ ለማለት ደግሞ ምን ይሆናል? ጀ ኤ፣ ጀ ኤ። ጄ ለማለት ምን ይሆናል? ጀ አይ ኢ፣ ጀ አይ ኢ የአምስተኛ ፊደል ነው። አይ ኢ ነው አናባቢያቸው ምን ጊዜም ቢሆን። ጂ ስድስተኛ ፊደል ምን የለውም? አናባቢ የለም። ስለዚህ ጀ ብቻ ይሆናል ማለት ነው። ጀ። ጆ ለማለት ደግሞ ማንን እጠቀማለሁ? ጂኦን እጠቀማለሁ ማለት ነው። ጂኦ፣ ጆ ለማለት ጂኦ እጠቀማለሁ ማለት ነው። ጂኦ። ዘን ከዚህ በመቀጠል ይቺ ማነች? ገ አይደለች? ለገ ተነባቢ ደግሞ ማነች? ጂ ነች። ጂ ይ ማለት ገ። ያው ጉ ለማለት ጉ ስትሉ ጂ ዩ፣ ጊ ለማለት ደግሞ ጂ አይ፣ ጋ ለማለት ጂ ኤ፣ ጄ ለማለት ምን ይሆናል? ጂ ብቻ ማለት ነው። ግ ለማለት ነው። ጌ ለማለት ይቺ ግ ስትሉ ጂ ብቻ ይሆናል ማለት ነው። ጂ ብቻ። ጎ ለማለት ምን ይሆናል? ጂ ኦ፣ ጂኦ ይሆናል ማለት ነው። ጂኦ፣ ጂኦ። አሁን ለገ ተነባቢው ወይም ተነባቢው ማን እንደሆነ አወቃችሁ? ጂ መሆኑን ለይታችሁ ማወቅ ይኖርባችኋል። እሺ ይቺ ደግሞ ጠ ነች። ለጠ ማለት ቲኢ፣ ጠ ከቲ ጋር ተመሳሳይ ነች። ያው ለጠ ቲኢ፣ ቲኢ። ጡ ስትሉ ምን ይሆናል? ቲዩ፣ ቲዩ። ለጠም ለቲም ተመሳሳይ ቲ ነች። ጡ ኢ ስትሉ ያው ቲ አይ፣ ኢ፣ ቲ አይ። ጣ ስትሉስ? ጣ ስትሉ ቲ ኤ፣ ኤ ስትሉ ምን ይሆናል? ቲ አይ ኢ።
ስትሉ ምን ይሆናል? ሂ ብቻ ስድስተኛ ፊደል ነው። ሂ ብቻ። ጦ ስትሉ ሰባተኛ ፊደል ምን ይሆናል? ሂ ኦ። ሂ ኦ። የሰባተኛ ፊደል አናባቢ ማን ነው አልኳችሁ? ኦ ነው። ኦ ነው። ኦ ነው። እሺ ለጠ ተነባቢ ፊነች። አሁን እሱ ይህን በደንብ ለይታችኋል። አንደኛ ሁለተኛ የሚለውንም በዚሁ እየያዛችሁ መሄድ ይኖርባችኋል። ጨ ለማለት ይችን ጨ ለማለት ማነች? ሲኤች ኢ ነች። ሲኤች ኢ ሲኤች ኢ። ጩ ለማለት ማን ይሆናል? ሲኤች ዩ። ጪ ለማለት ሲኤች አይ። ጪ ለማለት ሲኤች አይ ሲኤች አይ። ጫ ለማለት ምን ይሆናል? ሲኤች ኤ። ጬ ለማለት ምን ይሆናል? ሲኤች ብቻ ሲኤች አይ ኢ። ጬ ለማለት ሲኤች አይ ኢ። ጭ ለማለት ሲኤች ብቻ ይሆናል ማለት ነው። ሲኤች። ጮ ለማለት ሰባተኛ ፊደል አይደለች? ምን ይሆናል? ያው ማነው? ሲኤች ኦ። ሲኤች ኦ። በቀላሉ እንደዚህ እያደረጋችሁ ማወቅ ነው። ዋናው ምንድን ነው? አናባቢ ማን ነው? ተነባቢ ማን ነው የሚለውን የአንደኛ ፊደል አናባቢ፣ የሁለተኛ፣ የሶስተኛ የሚለውን መለየት። ለእያንዳንዶች ፊደሎች ደግሞ ተነባቢያ ጨን እንደምታውቋት ለጨ ተነባቢ ማን ነው? ለጠ ተነባቢ ማን ነው? ለገ ተነባቢ ማን ነው የሚለውን ተነባቢዎችን በቀላሉ መለየት ከቻላችሁ በቃ ምንም የሚያቅታችሁ ነገር የለም። ጥሩ እንግሊዘኛ አንባቢ በአጭር ጊዜ መሆን ትችላላችሁ ማለት ነው። ከዚህ በመቀጠል ማን ነው? ጸ ናት። ጸ ለማለት ለጸ ተነባቢ ቲኤስ ነው። ቲኤስ ኢ። ጸ የአንደኛ ፊደል። ጹ ስትሉ ሁለተኛ ፊደል ቲኤስ ዩ። ሶስተኛ ፊደል ጺ ስትሉ ቲኤስ አይ። ጻ ስትሉ ደግሞ ቲኤስ ኤ። ጻ ስትሉ። ጼ ስትሉ ስንተኛ ይሆናል? አምስተኛ ቲኤስ አይ ኢ። ቲኤስ አይ ኢ። ጽ ስትሉ ምን ይሆናል? ቲኤስ ብቻ ማለት ነው። ቲኤስ። ጾ ማለት ሰባተኛ አይደለ? ቲኤስ ኦ። ቲኤስ ኦ። ቲኤስ ኦ። ሶ ተነባቢ ማወቅ፣ ለጸ ተነባቢ ማን ነው የሚለውን ማወቅ እና ደግሞ ምን የሚጠበቅብኝ የአንደኛ የሁለተኛ የሚለውን መያዝ። ያው የአንደኛ የሁለተኛ የሚለውን ደጋግምላችሁ በደንብ እንድትይዙትና በአጭር ጊዜ በቃ ጥሩ አንባቢ እንድትሆኑ ስለምፈልግ ነው። እሺ አሁን እዚህ ጋር ጸ ነች። ጭ ለማለት ከፐ ጋር ተመሳሳይ ናቸው። ፒኢ። ኡ ለማለት ማን እጠቀማለሁ? ፒዩ። ቲዩ። ፒ ለማለት ደግሞ ማን እጠቀማለሁ? ቲአይ። ቲአይ። አ ለማለት ማንን እጠቀማለሁ? ፒኤ። ኤ ለማለት ማንን እጠቀማለሁ? ቲአይኢ። እ ለማለት ማንን እጠቀማለሁ? ቲ ብቻ። ኦ ለማለት ማንን እጠቀማለሁ? ፒኦ። ፒኦ ብቻ ማለት ነው። ፒኦ። ፒኦ እንጠቀማለሁ ማለት ነው። ፒኦ። እሺ ፒኦ ዘንድ ወደ ቀጣዩ ስናልፍ ደግሞ እች ማነች? ፈ አይደለች? ፈ ለማለት የፈ ተነባቢ ኤፍ ነች። ኤፍ ኤፍ ኢ። ፉ ስል ደግሞ ሁለተኛ አይደለች? ኤፍ ዩ ዩ ይሆናል። ፊ ስል ሶስተኛ አይደለች? ኤፍ አይ ይሆናል ማለት ነው። ፋ ስል ደግሞ ፋ ስንተኛ ናት? አራተኛ። ስለዚህ አራተኛ ከሆነች ኤፍ ኤ ይሆናል ማለት ነው። ፌ ስል አምስተኛ ነች። ፌ ኤፍ አይ ኢ ይሆናል። ፍ ስል ደግሞ ምን ይሆናል? ኤፍ ብቻ። ኤፍ ብቻ ምክንያት ስድስተኛ ናት። ፎ ስል ደግሞ ፎ ለማለት ኤፍ ኦ። ለምን ኦ ሆነች? ሰባተኛ ናት። ሰባተኛ። ይህን ካወቃችሁ በፈ ወይም በኤፍ የተጻፈ ነገር ሙሉ ማንበብ ትችላላችሁ ማለት ነው። ሙሉ ማንበብ ትችላላችሁ። በዋናነት የሚጠበቅባችሁ እነዚህን በደንብ መለየት ነው። በደንብ መለየት። እሺ ዘን ወደ ቀጣዮች ስናልፍ ፐ ነች። ፐ ለማለት ያው ፐ ለማለት ፒ ኢ እና ፐ ተመሳሳይ ነው ብያችኋለሁ። ፐ የምንጠቀመው ፐ የሚል ድምፅ
እንትን ውስጥ የለም። ግን አማርኛ ስጽፉ እንዳያስቸግራችሁ ብዬ ነው ሁለቱን የሚያሳየዋችሁ እንጂ በእንግሊዝኛ ውስጥ ፐ የሚል ሳውንድ የለም። ፐ ለማለት ፒኢ ይኸው፣ ፑ ለማለት ፒ ዩ፣ ፒ ለማለት ፒ አይ፣ ፓ ለማለት ምን ይሆናል? ፒ ኤ፣ ፔ ለማለት ምን ይሆናል? ፒ አይ ኢ፣ ፕ ለማለት ደግሞ ፒ ብቻ ስድስተኛ ነው። ፒ ብቻ። ፖ ለማለት ማን ይሆናል? ቲ ኦ፣ ቲ ኦ ይሆናል ማለት ነው። ቲ ኦ፣ ቲ ኦ እንላለን። እሺ ከዚህ በመቀጠል ደግሞ ያሉ ደግሞ በአማርኛ ውስጥ ዲቃላ ሆሄያት የምንላቸው ናቸው። የአማርኛ ዲቃላ ሆሄያት የምንላቸው ይቺ ማነች? ኋ፣ ኋ። ከዚህ ላይ ደግሞ ኋ ስትሉ ያው ኤች ዩ ኤ በዋናነት እንድትይዙት የምፈልገው ነገር ከዚህ ላይ የዲቃላ ሆሄያት አናባቢ የምንላቸው ዩኤ ናቸው። ዩኤ ያው ዩኤ፣ ያው ዩኤ ሙሉ ዩኤ ነው አናባቢያቸው። የዲቃላ ሆሄያት አናባቢ ዩኤ መሆኑን በመጀመሪያ እንድታውቁ ፈልጋለሁ። እያየነው ስንሄድ ደግሞ ግልጽ ይሆናል። ያው ኋ ለማለት ኤች ዩኤ ያው ዩኤ ሆነ። ሏ ለማለት ምን ይሆናል? ኤል ዩኤ። ሟ ለማለት ምን ይሆናል? ኤም ዩኤ። ዩኤ አይቀየርም ዲቃላ ሆሄያት ነው። ሯ ለማለት አር ዩኤ። ሷ ለማለት ኤስ ዩ ኤ። ሿ ለማለት ደግሞ ምን ይሆናል? ኤስ ዩ ኤ። ቧ ለማለት ምን ይሆናል? ቢ ዩ ኤ። ዩኤ የምትለው አትቀየርም። ዩኤ 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 ነው የሚሆን ሙሉ ለአናባቢያቸው የሚቀየሩ ማን ነው? ተነባቢዎች። የመዲቃላ ከሆነች ኤም፣ የለ ከሆነች ኤል ይሆናል ማለት ነው። እሺ ይቺ ደግሞ ማነች? ቷ ነች። ቷ የቷ ስንል እንግዲህ የቲ ስለሆነ ቲ ዩ ኤ ዩኤ አይቀየርም። ቿ ስንል ደግሞ ያው ሲ ኤች ዩ ኤ። ኗ ስንል ኤን ዩ ኤ። ኟ ስንል ያው ጂ ኤን ዩ ኤ። ዟ ስንል ዜድ ዩ ኤ። ዣ ስንል ዜድ ኤች ዩ ኤ። ከዚህ ጋር ጻፉኝ፣ ይቅርታ ስህተት አለው። ይችኛው ሀዚች ነች። ኤክስኪውዝ። ዣ ስንል ዜድ ዜድ ዩኤ ይችኛዋ ናት። ዷ ስንል ደግሞ ዲ ዩኤ ነው። ዲ ዩኤ ነው የሚሆነው። እሺ ከዚህ በመቀጠል ጧ ለማለት ደግሞ ቲ ዩኤ። ጯ ለማለት ሲ ኤች ዩኤ። ፏ ለማለት ኬ ዩኤ። ዟ ለማለት ማን ይሆናል? ዜድ ዩኤ። ጓ ለማለት ጂ ዩኤ ነው። ቢ ዩኤ። ዲ ዩኤ። ጇ ለማለት ጀ ዩኤ ይሆናል ማለት ነው። ጀ ዩኤ። ቋ ለማለት ማን ይሆናል? ቋ ለማለት ፒ ዩኤ። ፒ ዩኤ ይሆናል። ፏ ለማለት ኤፍ ዩኤ። ጿ ለማለት ምን ይሆናል? ጿ ለማለት ምን ይሆናል? ቲ ኤስ ዩኤ። ያው ፏ ፒ ኤፍ ዩኤ ፏ። ኳ ለማለት ደግሞ ምን ይሆናል? ቲ ዩኤ ይሆናል ማለት ነው። ቲ ዩኤ። ቲ ዩኤ ይሆናል። ቲ ዩኤ ይሆናል ማለት ነው። ሰው እነዚህን በደንብ ዩኤኤም እና የማን ዲቃላ ሆሄያት እንደሆኑ እነሱን ማወቅ ይህ በጣም ቀላል ነው። እነሱን ካወቃችሁ ዩኤ እየጨመራችሁ በቀላሉ ሌሎችን ካወቃችሁ እነዚህንም ማወቅ ትችላላችሁ። እዚህ ጋርም እንዲሁ ያሳየዋችሁ በተመሳሳይ ሁሉንም ቢሆን እንትን ማለት በቀላሉ ትችላላችሁ። እሺ ከዚህ ጋር ዟ ስንል ዜድ ዜድ ኤች ዩ ኤ ነው። እዚህ ጋር ይቅርታ። ከዚህ ይቺ ደግሞ ማለት ደግሞ ዷ ማለት ደግሞ ዲ ዩ ኤ ነው። ዲ ዩ ኤ ዲ ዩ ኤ ቅድም እንዴት ማለት ለማለት ነው። ይቅርታ ዲ ዩ ኤ
እንደዚህ እያደረጋችሁ ሙሉ ማንኛውንም በቀላሉ ማወቅና መረዳት ትችላላችሁ። እንደነገርኳችሁ ከእናንተ የሚጠበቅባችሁ ምንድን ነው? በዋናነት ምን ማወቅ ነው የሚጠበቅባችሁ? ተነባቢ እና አናባቢ፣ የአንደኛዋ ፊደል አናባቢ ማነች የሚለውን፣ የሁለተኛ ፊደል አናባቢ የሚለውን። የአንደኛ አሁን ሙሉ ስታዩ ወደ አንደኛ ፊደሎች አናባቢ ልውሰዳችሁ ነው። እነዚህን ሙሉ ስታዩቸው ኢኢ ነው አናባቢያቸው ማለት ነው። የሁለተኞችን ስታዩ ዩ ነው። የሶስተኞችን ስታዩ ደግሞ አይ ናት። የአራተኛ ኤ ናቸው። ያው የአራተኛ ኤ ነው የሚሆነው፣ ሙሉ ኤ ነው የሚሆኑት። የአምስተኛ ደግሞ ኢ ነው። የስድስተኛ የላቸውም፣ የስድስተኛ አናባቢ የላቸውም። የሰባተኛ ኦ ይሆናል ማለት ነው። እነዚህም በደንብ መለየት ከቻላችሁና ያንደን ፈን አውቃችሁ የፈ ተነባቢ ማለት ነው። ፈን አውቃችሁ የፈ ተነባቢ የሚለውን ካወቃችሁ ለፈ ቤተሰቦች በሙሉ ወይም ለአንድ ቤተሰብ የሆነው በሙሉ አይቀያየርም፣ ማለትም ተመሳሳይ ነው የሚሆነው። ለምሳሌ ለፈ ተነባቢዋ ኤፍ ነች። ስለዚህ እስከ መጨረሻው ፈፉ ፊፋ ፌፍ ፎ ስንል ተነባቢዎች አናባቢዎች ናቸው እንጂ ተነባቢዋ ምንጊዜም ቢሆን ኤፍ ነች ማለት ነው። የሌሎችም እንዲሁ እዩዋቸው። ፈንም አሁን ከዚህ ላይ እዩዋት፣ ሳኔዋ ቲኤስ አትቀየርም፣ ምክንያት ተነባቢ ነች። ጾ እስከምትሉ ድረስ አይቀየርም፣ ለጸ ቤተሰብ ማለት ነው። ሌሎቹም እንደዚሁ ማየት ትችላላችሁ። ከስትሉም ያው ኬ አትቀየርም። አንደኛ ሁለተኛ እያለን ስንሄድ አትቀየርም። ማን ይቀያየራል? አናባቢዎች ማለት ነው። እነዚህን ካወቃችሁ ይህን ቪዲዮ በሚገባ ከተከታተላችሁ በእርግጠኝነት እንግሊዘኛን ማንበብ ትችላላችሁ። በቀላሉ ቴክስት ከጓደኛችሁ ጋር መጻጻፍ ምናምን ነገር በደንብ ትችላላችሁ። ለበለጠ መረጃ ደግሞ በኦንላይን ደግሞ ብናስተምራችሁ በአጭር ጊዜ ብቁ እንድትሆኑ እናደርጋችኋለን። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ደስ ባላችሁ ደውሉልን። 24 ሰዓት ኦንላይንን። መልካም ጊዜ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ። ደህና ሁኑ።